ባልሽ ይህንን የተፈጥሮ መድኃኒት ከወሰደ በኋላ ብቻሽን አይተውሽም። ነጠላ ከሆንክ ይህንን መጠጥ እንድትወስድ አልመክርህም። ቀይ ሽንኩርት በመቁረጥ እንጀምር። ሽንኩርት ከጥንት ጀምሮ በአፍሮዲያሲክ ባህሪው የተመሰገነ ነው። በዕለት ተዕለት ምግባችን ውስጥ ሽንኩርትን አዘውትረን መጠቀም መከላከያዎችን ለማጠናከርና ኢንፌክሽንን ለመከላከል ይረዳል። ውስጡ ያለው የቫይታሚን ማዕድን ይዘት የሰውነታችንን በሽታ የመከላከል ስርዓትን ለማሻሻል ይረዳል። ሴሎቻችንን ከሚጎዱና እርጅናን ከሚያፋጥኑ ተግባራት የሚከላከሉ 3 ፍሬ ነጭ ሽንኩርቶች ያስፈልጉናል። በሌላ በኩል የልብና የደም ቧንቧን በሽታ እንዳይከሰት ይረዳል። በተጨማሪም የኮሌስትሮል መጠንን ለማሻሻልና የፕላትሌት መጠንን ለመቀነስ ይረዳል። መጨረሻም አንድ ኩከምበር እንቆርጣለን። በውስጡ የያዘውን ቫይታሚን የደም ሴሎችን መረጋጋትና የመራባት ሂደት ውስጥ ስለሚሳተፍ ልጣጩን እንዳታስወግዱት። ኢንፌክሽንን የመቋቋም ችሎታን ይጨምራል። ሁሉንም ንጥረ ነገሮች ከ300 ሚሊ ሊትር ውሃ ጋር ለጥቂት ደቂቃዎች ይፍጩት። ይህንን አዘገጃጀት እስካሁን ከተከታተሉ በጣም እየተደሰቱ ነው ማለት ነው። በደንብ ከተደባለቀ በኋላ ድብልቁን ማጣራት ከፈለጉ ማር ማከል ይችላሉ። ሳይንሳዊ ጥናት እንዳረጋገጠው ማር ከሚያቀርባቸው በርካታ ጥቅሞች መካከል የኢስትሮጅንና ቴስቶስትሮን የሆርሞን መጠን እንዲመጣጠን ይረዳል። ይህንን መጠጥ ለመውሰድ ትክክለኛው መንገድ ጠዋት ላይ 1 ብርጭቆ መጠጣትና ከመኝታ በፊት መጠጣት ነው። ይህ መላ በጣም ውጤታማ ነው። እናም የመነቃቃት ስሜት እንዲሰማዎት ያደርጋል።